ሰላም እንዴት ዋላችሁ? እንዴት ናቸው የቻናል ቤተሰቦች? ደህና ናቸው? እኔ ጋር አለው እግዚአብሔር ይመስገን። እንግዲህ ዛሬ ኖላዊ ክፍል 15 ነው ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉ። በነገራችን ላይ ይሄን ድራማ ብታዩ ደስ ይለኛል። በጣም ደስ የሚል የሚያስተምር ቪዲዮ ነው እና የሚያስተምር ድራማ ነው እና ብታዩት ደስ ይለኛል። በእውነት በጣም ደስ ነው የሚለው እና እስከ መጨረሻው ግን ተከታተሉ እና አባባና እንግዲህ ሀንቾ እንግዲህ ምግብ እየበሉ እያለ እንግዲህ ሀና እንግዲህ እኔ የምልህ አባዬ ያንን ልጅ ግን አገኘኸው ወይ ብላ ትጠይቀዋለች። አባባን የየትኛው ልጅ ብሎ ይጠይቃል አባባ። አሲርን ነው የምልህ። አሲር ማለት እንግዲህ ጆሮ ማለት ነው እንግዲህ ይሄን አድርግ አላት። አዎ አግኝቸው ነበር ልጄ፣ ግን ለምን ጠየቅሽ ልጄ ብለው ይጠይቋታል አባባ። ሻምበል አይደለ ስማቸው? ባለፈው ከቤት ገብቶ ለምን እንደተመለስክ ጠየቅከው ወይ ብላ ትጠይቀዋለች አባቷን ሀናን። ይህ ስንት ሀሳብ ሞልቶ ልጄ ሳልጠይቀው ቀረሁኝ ይላታል። እኔም ብጠይቀው እሱም እረስቶት ይሆናል ይላል። ሀዛ ሀና አባባ እረስቶት ማለት ምን ማለት ነው? ስል ቀልብ የለውም እኮ ልጄ ይላታል። እንደዚህ ቁሞ ሲሄድ ቀልብ ያለ ይመስላል እንጂ ጭራሽም እኮ ቀልብ የለውም ይረሳል ይላሉ አባባ። ሀና እንግዲህ ሀና ቁጭ ባለችበት በአካውንቷ እንግዲህ ብዙ ብር ይገባላታል። በዚህ መሀል ትደነግጣለች። ማን ይህን ብር ያስገባልኝ ብላ በጣም ነው የደነገጥኩት። ሀና ግን በዛ በብሩ ደንግጣ ሀሳብ ውስጥ ገብታለች። አባባ ሀንዬ ብለዋት ቢጠሯት ጭራሽ ልትሰማ አልቻለች። ከዛ በመጨረሻ አቤት አባ ጠራኸኝ እንዴ ትላለች። የት ሄደሽ ነው ልጄ ይላሉ። እራለው የት ሄድ ብለኸኝ ነው? እኔ እንጃ እየጠራሁሽ እኮ አልሰማሽኝም ይላታል። አባባ እረ ሀንዬ ምን ሆነሻል? ከስልክሽ ላይ ግን ምን አንብበሽ ነው ይላታል። እረ ምንም አላነበብኩም ትላለች። እንግዲህ ሀና እንግዲህ ያ ብር ሲላክላት ትንሽ ደንግጣለች። ማን የላከልኝ ብላ ነው እንግዲህ ይህን ያህል ወይስ ተሳስቶ ነው ወደ አካውንቴ የገባልኝ ብላ ነው የደነገጠችው። አባዬ ስሞትል በቃ ምንም አይደለ በቃ ተረዳኝ ትለዋለች። አባዬ እኔ እኮ ህፃን አይደለሁም ትላለች ሀና። አባባ ደግሞ ከህፃንም እኮ ህፃን ነሽ ይላታል። አባባ አትቀልድብኝ ትላለች። እልክ ቶሎ ብላና መድኃኒቱን እንድትወስድ ትላለች ሀና። አባባ አንቺ ደግሞ ድርቅ አልሽ ድርቅ ነው ብለው ይቆጣታል ሀና። አባዬ አንተ ብቻ አትጨነቅ፣ ብቻ ዝም ብለህ ጸልይልኝ እሺ ይሁን እስኪ ይላሉ አባባ። ከዛ እንግዲህ ወይዘሮ ሜላት እንግዲህ እኔ ምልሽ ሰላምዬ ከሀና ጋር የምታወሩ ነገር ግን ተግባባላችሁ ብላ ወይዘሮ ሜላት ሰላምን ትጠየቃታለች። እዛ ሰላም ማለት ትላለች ወይዘሮ ሜላት ማለትም አብራችሁ ወጥታችሁ ሻሂ ጠጣችሁ ትላታለች። ይህ ማለት እኮ በደንብ ተግባብታችኋል ማለት ትላለች ወይዘሮ ሜላት። ሰላም እንግዲህ እኔ ታውቂያለሽ ብዙ ጓደኞች እንዳሉ ታውቂያለሽ፣ ግን እንደ ሀና አይነት ጓደኛ አግኝቼ አላውቅም እና እንደ ሀና አይነት ንጹሕ ልጅ አይቼ አላውቅም ትላለች ሰላም። አዛ ወይዘሮ ሜላት አዎ ታስታውቃለች፣ እኔ ወደው እንደመጣችን በጣም ጥሩ ልጅ ናት፣ ግን ምንነቷም የቤት ሰራተኛ እኮ አይመስልም ትላለች ወይዘሮ ሜላት። እዛ ሀና በጣም ትላለች ማነት ሰላም በጣም ማየ ሀና ጋር ሲሆን የሆነ የልጅነት ስሜት ይሰማኛል። በጣም ነው ደስ የሚለኝ። ሀና ችግሮችን ሳካፍላት ትረዳኛል። ጓደኞቹ የሷን ያህል ግን አይረዱኝም። ግን የቤት ሰራተኛ ሆና ባልተዋወቃት ደስ ትለኝ ነበረ። ነገር ግን እኔ ችግሯን እያወራኋት ትረዳኛ ቶሎ ወደ ሀሳብ ነው የምትመጣው እና ትረዳኛለች። ከዛ ላይ ደግሞ እሷ ግን ችግሯን አታካፍለኝም። ከዛ ላይ ደግሞ ትፈራኛል። ለምን እንደሆነ አላውቅም። ማየ በጣም ነው የምወዳ፣ በጣም ጥሩ ልጅ ናት ትላለች ሰላም። ከዛ ወይዘሮ ሜላት በጣም ደስ ይላታል እና የእኔ ልጅ እንደዚህ የምትተማመኝባት ጓደኛ በማግኘት በጣም ደስተኛ ነኝ ትላለች። እና ወይዘሮ ሀና እንግዲህ ሰላም ሀና እንግዲህ ጓደኛዋ እንድትሆን ነው የምትፈልግ። ወይዘሮ ሜላት እንግዲህ ሰላምን አይዞሽ የጊዜ ጉዳይ ነው፣ ቀስ በቀስ እኮ
ሁሉን ነገር ጓደኛ ትሆናለች፣ ሁሉን ነገር ትነግርሻለች። አሁን ያው እሷ ሚስጥሯን ባታካፍልሽ ግን ቀስ በቀስ ሁሉ ነገር ይሆናል ትላለች። እና ጓደኛ ማለት ያንቺን ችግር እየነገርሽው የሚያቃልልሽ ሳይሆን የእነሱንም ችግር ነግረሻቸው ልክ በእርግጥ ልክ ናት። ምክንያቱም ጓደኛ ማለት አሁን የእነሱን አሁን አንዲት ጓደኛ የእሷን ችግር ስትነግረ እኔም ደግሞ የእኔን ችግር ሳካፍላል ነው የኔን ብቻ እየነገርኳት የእሷን ካልነገረችን ይሄ ከባድ ነው በትክክል። እና ሰላም ከዛ ወይዘሮ ሜላት ሰላምን አትጨነቂ ልጄ፣ ስለ አባቷ የሚሆነውን ነገር አጣርተን የምናደርገውን ነገር እናደርጋለን ትላታለች። እንግዲህ ወፍ እየረበሸኝ ነው። ከዛ ሰላም የሀና ችግር አባቷ ናቸው ብላ ለወይዘሮ ሜላት ትነግራቸዋለች። እና ሰላም ሀና ደግሞ የአባቷን ጉዳይ ለሌላ አሳልፋ የምትሰጥ አይመስለኝም ትላለች። ሰላምዬ አንቺ ሰውን ለመርዳት ቅን ልብ ካለች ሌላውን ለፈጣሪ ተዩ ትላታለች። አሁን ተነሺ ትንሽ ስለደከመኝ እንተኛ ስትላት እሺ ብላ እንግዲህ ሰላም እንግዲህ እናቴ በጣም ነበር እኮ የናፈ እንግዲህ አብረው እየተኙ ያው ስላኮረፈች ነው። ከዛ በኋላ እናቴ ወይዘሮ ሜላት እንግዲህ እያወራቻት ወሬውን ሳትጨርስላት ሰላም እንግዲህ እንቅልፏን ሸሼ አለች። ሰላም ማናት ሀና እንግዲህ ያ ገንዘብ በመላኩ ማን የላከው እያለች እንግዲህ አባባ እንቅልፍ ይዞ ተኝተዋል። እሷ ግን አላከችም። ማን ልኮት ይሆን እያለች ከዛ ኤልያስ ይሁን ኤልያስ ደግሞ ይህን ሁሉ ገንዘብ የት ያመጣን? ወይስ ደግሞ የምናሌ ጓደኛ ነው? እሱ ደግሞ ከነመፈጠሬ እረስቶኛ ግን ማን የላከው እያለ እንግዲህ በጭንቀት እንቅልፍ አልተኛችም ሀና። ወይንም ደግሞ ሰዎች ተሳስተ ይሆናል የላኩልኝ ትላለች። ከዛ ፈጣሪ ወይ ካላጣኸው ነገር አሁን በዚህ ነገር እንቅልፍ ትነሳኛለ ትላለች። እንግዲህ አንዳንድ ጊዜ ሀሳብ ጭንቀት ስናበዛ እንቅልፍ አይዘንም። እንደውም ከቀኑ ሌሊቱ ነው የሚረዝመው። ምክንያቱም ስናስብ ስንጨነቅ ያው አይናችን እንግዲህ ሳንተኛ እንቅልፍ ሳይዘን የሚነጋበት ሰዓት አለ። እንግዲህ ሀና እንግዲህ አሁን የሚያስጨነቃት ይሄ ብር ማን ነው? ወይስ ተሳስተው ከውኬ አስገብተውን ነው? ወይስ ደግሞ ማን ልኮብኝ ነው? ይሄን እያለ እንቅልፍ አላዘም። በነገራችን ላይ ግን ያኔ አባባ እንቅልፍ የያዛቸው መስሎ ያው እያዳምጧታል፣ ይሰሟታል። ልክ እንዳልተኛች ያውቃሉ። ከዛ ወደ አባባ ይነሱና ይደነግጡና ሀና ይሏታል። አባዬ ምን ነው አመመህ እንዴ ትላለች። እኔስ ደህና ነኝ፣ አንቺ ምን ሆነሽ ነው ብለው ማብራቱን ያበሩታል። ጎናችን ካረፈበት እኮ ጀምሮ እንደዚህ እንቅልፍ እኮ አልተኛሽም ይሏታል ሀና። ኧረ ተኝቼ ነበር አባ ትላለች። ተይ ልጄ እያየሁሽ እኮ ነበር ይሏታል። እልቅ ምን እንደሆንሽ ንገሪኝ ይሏታል። ሀና ግን አሁንም ምንም አልሆንኩም ዝም ብለህ እኮ ነው የምትጨነቀው ብላ ትለዋለች አባቷል። ምንስ ቢሆን እኔ እንዳሳደግኩሽ ትረሻዋለሽ ይሏታል። ማታ በስልክሽ የተላከልሽ ነገር አለ። እሱን ካየሽ በኋላ ግን ልክ አይደለም። ምንድን ነው ንገሪኝ እያላን ነው እንግዲህ ሀናን አባቷ። እሺ በቃ እነግርሃለሁ፣ ግን የሆነ ነገር ደርሶኝ ነው፣ ግን ምንድን ነው ብለህ እንዳትጠይቀኝ ትለዋለች ሀና። አይ አንቺ እንደዚህ ሆነሽ እያየው ዝም አለልሽም፣ ሁሉንም ንገሪኝ አባ። ምንም ነገር ቢፈጠር ራሴን የሚጎዳ ነገር እንደማላደርግ ታውቂያለሽ። ከዛ በኋላ ምንም ችግር የለ፣ ነገ ራሴ ሂጄ አጣራና ከዛ በኋላ እነግርሃለሁ ትለዋለች ሀና። እሺ ይሄውልሽ፣ ነገ ግን እምለቅሽ አይመስለኝም። አንተ ባልነግረኝ አንተ ባትጠይቀኝ እኔ ራሴ እነግርሃለሁ ትለዋለች ሀና። እንግዲህ አባቷን አባ እቅፍ አድርገኝ ደር እንቅልፍ እንዲይዘኝ ስትለው አባ ደግሞ መንገዱ ነይ እሺ ይላታል። ሌላው እንግዲህ ሰላም ነች። ሰላም እንግዲህ ሰሞኑን ልክ ስላላደለች እየሮጠች ወደ ሽንት ቤት ትሄዳለች። ወደ ወንድሟ ምናለ እንዴ ሰላም ምን ሆነሽ ነው ይላታል። ሀና እንግዲህ እያስመለሳት ነው። እንግዲህ አርግዛ ይመስለናል እንግዲህ ገና ያልተጣራና ምን ሆነሽ ነው? እኔ እንጃ ሰሞኑን ግን እንደዚህ እያደረገ ነው። ቆይ ትናንትና ከሀና ጋር ምንድን ነው የበላችሁ? ስለ አይ
ሻይ ብቻ ነው የጠጣ ነው ምግቡ ይሆናል ትለዋለች። ከዛ በኋላ ተጣጥባ ወደ ሳሎን ትሄዳለች። እንግዲህ ሰላም እስካሁን የወንድ ጓደኛ ሲጓደኝ ሞልተዋታል። እንግዲህ ምን እንደሆነ አይታወቅም። ሌላዋ እንግዲህ ወደ ሀና እንግዲህ ጠዋት እንደተነሳይ አባዬ ያንን መስቀል ታደርግልኛለህ ትለዋለች። ያ መስቀል እንግዲህ እናቷ በልደቷ ቀን የሰጠቻት ነው እና ምን ሆንሽብኝ ልጄ ይላታል። አይተሄል ማታ እንቅልፍ ሳልተኛ እኮ ነው ያደርኩት እኔ ልጄ ይላሉ አባባ። ከዛ አባባ ሀና እንግዲህ ምንም አልሆንኩ ያው ትንሽ ስለፈራሁ ነው ብላለች። ነይ ልጄ ላደርግልሽ ይላታል። እንግዲህ ሀና የፈራችው ምክንያቱ ምንድን ነው? ያ ብሩ እንግዲህ ስለገባል ማልኮላን ነው ወይስ ተሳስተው ነው ብላ ነው እንግዲህ ሀና ይሄ ያስፈራት ነው። አንዳንድ ጊዜ አያችሁ የሰው ገንዘብ የሰው እዳ በጣም መጥፎ ነው፣ በጣም ያስፈራል። እንግዲህ ለዛ ነው ማልኮብኝ ነው የሰው ገንዘብ ነው ወያሌ። እንግዲህ እዳ እውነት ለመናገር ከሆነ እዳ በጣም ከባድ ነገር፣ ሸክም ታውቃላችሁ፣ ሸክም ልክ እንደዛ ሆኖ ነው የታያት ለሷ። እዛ በኋላ ሀና እንግዲህ ብቻዋን እያወራኝ ነው እንግዲህ የምትሄደው። ለምን እጠይቀዋል? ለምን እፈራ? በቀጥታ ደውዬ ነው የምጠይቀው አለችና ወደ ኤልያስ ደወለች። ኤልያስ ጋር ስትደውል ሄለው ኤልያስ ብላ ጠየቀችው። ልካህን ወይ ስትለው አላኩም ነው ያላት። ከዛ አላኩም ሲላት በእርግጥ ይሄን ሁሉ አንተ ገንዘብ የት ታመጣለህ? በቃ ዝም ብዬ ነው ትላለች ሀና። ከዛ ለማንኛውም ማታ ደውላለሁ ሰላሟል ብላ ከስልኳን ትዘጋለች። ከዛ በኋላ እንግዲህ ሀና እንግዲህ ላውጣው ሂጄ ወይስ አላት ወይስ ደግሞ ባለ ባንኮች ቢነቁብኝ እያለች እንግዲህ ብቻዋን እያወራች እየሄደ ከወደ ኋላዋ እንግዲህ ጆሮ እንግዲህ እየሮጠ ይመጣን። ሀና ቢላት ልትሰማው አልቻለችም። እንግዲህ ጆሮ በፈገግታ ነው ሀና አንቺ ሀና የሚላል። እንግዲህ ጆሮ እንደምታውቁት እንግዲህ ያው ትንሽ ፍቅር ቢጤ ፎንቃ ቢጤ ስለያዘው ከሀና ጋር አሁን ሱሱንም ነገር ትቷን ማጨሱንም መቃሙን ሁሉን ነገር ትቶ እንግዲህ ይህ የሚሆነው ምክንያት አንደኛ በአባባ ምክንያት፣ ሁለተኛ ደግሞ ሀናን ስለሚወዳት በዛ ምክንያት ነው። ሌላው ደግሞ ምንድን ነው ሀናን ልጠይቃት ወይስ አልጠይቃት እያለ ነው። አይ ይቅርብ እህትነቷ ይበልጥብኛል እያለን እኛም እንግዲህ እንደምንልህ እህትነቷ ይበልጥብሃል። ከዛ በኋላ እንደው ሀኒቾ ሲላት በድንጋጤ ልቧን ያዝ አደረገች። ሰማችሁ መጨረሻ አቤት ስጠራሽ እኮ ጠርቼሽ አልሰማሽኝም፣ አልሰማሁህም ትለው። ብዙ ጠራኸኝ እንዴ ስትለው እሱ ደግሞ እየቀለደ አይ 100 ጊዜ ጠርቼሻለሁ። 100 ይሄን ያህል ወይኔ ጉዴ ትላለች። አረ ስቀልድሽ ነው ይላታል። 1-2 ጊዜ ነው የጠራሁሽ፣ ግን ሀና ምን ሆነሻል ሲላት አይ ምንም አልሆንኩ ትላለች። ሰርቆ እንደያዘ ሰው እኮ ተርበተበሽ፣ አንቺ ምንድን ሰርቆ ጀመርሽ እንዴት ሲላት ምን እያለች ትደነግጣለች። ማለትም እረን ያልሰረኩም ትላለች። አዛ ጆሮ ሀኒቾ እስኪ የሆነውን ነገር ንገሪ ምንድን ነው ይላታል። ከዛ ያዛረጋትና ሀኒቾ ተረጋጊ፣ ግን የተፈጠረ ነገር አለ እንዴ ይላታል። ምን ይፈጠራል? የተፈጠረ ነገር የለም ትለው። ለማንኛውም ስራ እየረፈደብኝ ነው ቻው ብለው ጥላው ትሄዳለች። ከዛ ጆሮ ወይኔ በኪድዬ ይህች ልጅ አባቷን ማሳከም ቢያቀታት በቁሟ በቃ ልትጨልል ነው ወይኔ ብሎ ያዝንላታል። አዛ ወይ አዲስ አበባ የኛ አልበቃሽ ብሎ ይችን የመሰለ ልጅ ልታጨልል ነው ወይ ይላታል። እንግዲህ ወይዘሮ ሜላት አልጋ እያነጠፈኝ ነበር። ሰላም ትመጣለች። ምን ነው ማየ በጧት ምን ስላት አንዳንድ ጊዜ እንኳ እስኪ ስራ እንገዛት ብዬ ነው ትላለች። እሱስ ልክ ነሽ እማዬ፣ እንደውም እኔም ላግዝሽ ትላለች ሰላም። ከዛ ወይዘሮ ሜላት ተገርማ ይችን የመሰለ ልጄን አጥቻን ነበር የነበረው ትላለች። አረ እንደሱ አይባልም እማዬ ትላለች። እንደዚህ አትበይ እማዬ፣ ካለፈው ይልቅ የሚመጣው ነገር ይበልጣል ለወደፊቱ ስላለች እሱስ ልክ ነሽ ትላለች ወይዘሮ ሜላት። ሀዛ ሰላም ቁጭ በቃ ጨርሰናል ስትል አይ ወደ ሳሎን አንዳንድ ነገሮች እንስራ ስትላት እንዴ ዛሬ የለም እንዴ እማዬ ስራ ስትላት ሰላም አይ ከሰዓት ነው የምገባው፣ እስከዛ ድረስ ግን ከልጆች ጋር ነው የማሳልፈው ትላለች። ሰላም ወይ ደስ ሲል አለችና ግን ምናሴ ትምህርት የለውም ቢኖረውም ይቀር ትላታለች።
ከዛ በኋላ እንግዲህ ሀና ትመጣና እንግዲህ እንዴት አደርክ ምላሴ፣ ምን ሰላም አለ ብለሽ ነው እንዴ? ምን ነው ስለ አይ ስቀልድሽ ነው፣ ዛሬ ትምህርት ቤት የለም አልሄድም ይላታል። ከዛ በኋላ ሀና አመመህ እንዴስ? አይ አላመመኝም፣ የማየና የሰላም ፍቅር አቶ እያንገላጀጀኝ ነው ይላታል። ከዛ ሀና እንግዲህ ሀሮንን አውርተው አይተው ታውቃለህ ስት አይረኔ ከዛ ወዲህ አይችም አላቅም፣ ከዛ ወዲህ አላየሁትም፣ ግን የሆነው ነገር ምንድን ነው ንገሪኝ ይላት። አይ ምንም አይደለ ብላ ሀና እንግዲህ ሁሉንም ነገር ትደባብቀዋለች። ከዛ እንግዲህ ጆሮ ለአባባይ ሄደና ሀና ልክ አይደለም ብቻ ስጠራት ልክ አይደለችም ብሎ ይነግረዋል። ሌላው እንግዲህ ሀና ምግብ እየሰራች ነው። እንግዲህ ሰላም እንግዲህ ወይኔ ሽታው ደስ ሲል ትላታለች። እና ሰላም ሀናን አትፍሪ፣ አሁን እኮ የቤተሰባችን አንድ አባል ሆነሻል፣ ስለዚህ ምግብሽ ቆንጆ ነው፣ ምግቡ ደረሰ ወይ ትላታለች። ሀና እንግዲህ ምግቡን ስታየው ገና ወይ ሰላምዬ ምግቡ አልደረሰም ገና ትንሽ ይቀረዋል ስትል እንግዲህ ሰላም እንግዲህ ወደ ሽንት ቤት እየሮጠች ትሄዳለች። ወዲያው እንግዲህ ሀና ተከትለ ወይኔ ምን ሆነሽብኝ ነው? ምን ሆነሽ እርቦሽ ነው አይደለ? ኧረ እኔ ጧት አይደል በልቼ ለምን ይርበኛል ትላለች። ከዛ ሰላም እንግዲህ ምን ነው እያለ ብቻዋን እያወራ ሀና ደግሞ አይዞሽ አንዳንድ ጊዜ ያጋጥማል ሲርበንም ወይ ጨጓራ ይሆናል እያለቻት ነው እንግዲህ። ከዛ እንግዲህ ሀና ወደ ወይዘሮ ሜላት ትሄዳለች። ጨራርሻለሁ ወደ ቤት ሊሄድ ነው ስትላት በቃ እኔ አቀራርባለሁኝ ሂጂ ችግር የለውም ግን ብር ደረሰሽ ሆይ ስትላት ሀና ትደነግጣለች። የምን ብር እንዴ አልደረሰሽም እንዴ ትላታለች። አይ ደርሶኛል። እሱ ናችሁ እሱ ነው እንዴ አንቺ ነሽ እንዴ ላክሽ ትላታለች። አዎ እንዴ ምን ሆነሽ ነው ሀና? ደንግጠሻን እኮ አንቺ አይደለሽ እንደ አካውንትሽ ማታ ስጪ ብዬ እየሰጠሽ? አዎ እሱማ ሰጥቼሻለሁ ግን ትላለች ሀና። አንቺ እኮ ነሽ አካውንትሽን እየሰጠሽኝ። እሱማ ግን ተሳስተው ያን ሁሉ ብር እንዴት ያስገቡልኛል ስትል ወይዘሮ ሜላት አይደለም ይሄ ትንሹ ነው የሰራሽበት እኮ ነው። አንቺ ከገባሽ ሁሉ ነገር ወጭ የለም፣ ሁሉ ነገር ሰላም ነው። ምክንያቱም ምናሌ አሁን ደህና ነው። ያኔ የቤቱንም ስራ ሁሉን ትሰሪያለሽ። አንቺ አመጣሽ ያው በረከት አለ። ለዛ ነው እኮ የላኩልሽ። ምንድን ነው ለምን ትደነግጫለሽ? ትላታል ወይዘሮ ሜላት። ከዛ ወይዘሮ ሜላት ምን ሆነሽ ነው ሀና እትዬ ገንዘቡ እኮ ብዙ ነው ስትላት እንዴ 100 ሺህ ነው ወይ ብዙ ትላታለች። የቀለዱብኝ አይደለም ትላለች ሀና። እኔ እየቀለድኩ አይደለም፣ ቤት ውስጥ የምትሰሪው የልጄን የምትንከባከብ ቢያንስብሽ እንጂ ቢበልጥ አይደለም ትላለች። ከዛ ሀና ተረጋግታ ቁጭ ላይ ነህ ትላለች። እትዬ ድፍረት አይሆንብኝና አንድ ነገር ግን ልምከረው ትላለች። እሺ ንገሪኝ እስኪ ንገሪኝ ትላለች። ድሃ ግን እንዳይሆኑ ብላ ወይዘሮ ሜላትን ትመክራታለች። ይሄ ደግሞ ምን የሚሉት ምክር ነው? ችግር ከገጠሚ ለምንድን ነው ድሃም አልሆነው ትላለች። ለምንድን ነው እንደዚህ ያልሽኝ ስትል ማታ ገንዘቡ ከገባልኝ አንስቶ ምንም ሰላም የለኝም ካለቻት ከዛ በኋላ በእንግዳውንስ አባቴን ወደ ሕክምና ይዤ ልሂድ ስትል በይሺ ሂጂ ትላታለች። እንግዲህ ሀና አላጦል ወደ ቤት ከሄደ በኋላ አባባን ወደ ሕክምና ነው የወሰደ። ከዛ በፊት ግን ሀና ትሄድና ለሰላም ይሄ ነገር እርግዝና ነው፣ እኔ የሕክምና ባለሙያ ነው እና እርግዝና ነው ስትል ሰላም ግን ልታምናት አልቻለችም። መጨረሻ ላይ እንግዲህ ሰላም ማነች ሀና አባቷን ወደ ሕክምና ይዛ ከሄደ በኋላ ያው ቀነ ቀጠሮ ነው እየተሰጣቱ እንግዲህ አባቷን ሕክምና እንድታስጀምር ቀነ ቀጠሮ ተሰጥቷታል። እና ሰላም ሀና ወደ ቤቷ ከሄደ በኋላ ሰላም ይሄ ነገር እንዴት እርግዝና እንዴት ሊፈጠር ይችላል እያለ እንግዲህ ብቻዋን ታወራለች። እንግዲህ ሀና አርግዛ ይሁን አላረገዘችውን አላወቀችውም። እንግዲህ ሰላም ባለች መሰረት እርግዝና አንዳንድ ጊዜ የማቅለሽለሽ እርግዝና ባይሆንም የበሽታም ይሄ የምንድን ነው የጨጓራም ሊሆን ይችላል። በመጨረሻ እንግዲህ ሰላም እንግዲህ ወደ ሕክምና ሂዳ ቸክ ስታረግ እንግዲህ አርግዘሻን ተብላለች። መጨረሻ ላይ እንግዲህ
ወደ ቤት ነው የተመለሰች። ወደ ቤት ከተመለሰች በኋላ እናቷን ሰላም ሳትላት እንግዲህ ቦርሳዋን ጥላ ወደ አልጋዋ ነው የተኛች። እንዴ ሰላምዬ፣ ሰላም ሳቴ ምን ሆነሽ ነው? ምን ሆንሽብኝ? ስትላት በቃ እማዬ ፊቷን አዞረ። በቃ ተይኝ እማዬ ትላታለች። ወይዘሮ ሜላት ነው ንገሪኝ ስትላት በቃ ውጭልኝ ብላ ወይዘሮ ሜላትን ከክላሷ ታስወጣታለች። እንግዲህ የዛሬው ክፍል 15 ይሄን ይመስላል። በቀጣይ ክፍል 16 እስከምንገናኝ ድረስ ቸርን ሰንብት ላለሁኝ። ስለምትከታተሉኝ ስለምታዳምጡኝ በጣም አመሰግናለሁ ውዶች፣ የማሮች ፍቅሮቼ።